እኔ ከአብርሃም መወለዴ ከይስሐቅ መወለዴ ቤቴል ማለቴ ልጆች መውለዴ ምን ማድረጌ ምን ይጠቅማል? ካልባረከኝ ካልቀየርከኝ እኔ ያዕቆብ ነኝ ሲል ተፈታ፣ መርዙ ወጣለት። ያዕቆብ የሂውማን ኤፈርት ወይም ደግሞ የሰው ሥራ ክላይማክስ ነው። እስራኤል ደግሞ የእግዚአብሔር ሥራ ክላይማክስ ነው። ከዚህ በኋላ ራሱ ሰርቶ የሚድን ሳይሆን እርሱ ሰርቶ የሚያድነው ትሆናለህ። እኛ የምንባረከውና የምንድነው በትግል አይደለም፣ እግዚአብሔርን በማመንና በጸጋ ነው። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔርን በጣም አመሰግናለሁ ስለዚህ ምሽት። እግዚአብሔር በዚህ ጥሩ ቤት ደግሞ ስለሰበሰበን እግዚአብሔርን እጅግ አመሰግነዋለሁ። የማካፍላችሁ ጧት እንደነገርኳችሁ በጣም የያዕቆብን ታሪክ እያጠናው ስላለው በዛው ታሪክ ውስጥ አንድ ቃል አካፍላችኋለሁ። የማካፍላችሁ ከዘፍጥረት ምዕራፍ 32 ከቁጥር 23 እስከ 32 ያለውን አነባለሁ። ወሰዳቸውም ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑን ሽሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል ከዚያ ቦታ ስም ጵኒኤል ብሎ ጠራው። ጵኒኤል የሚለው ቃል በግዕዝ ራእየ እግዚአብሔር ይለዋል። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከ ዛሬ ድረስ የወርችን ሽሉዳ አይበሉም፣ የያዕቆብም ጭን ይዞ የወርችን ሽሉዳ አደንዝዟልና። አሜን። የምናገርበት አጭር ርዕስ ከሰውም ከእግዚአብሔርም ታግሎ ማሸነፍ የሚል ከባድ ቶፒክ ነው። ከሰውም ከእግዚአብሔርም ታግሎ ማሸነፍ። ከቅድም ጀምሮ እዚህ የምንሰማው ታሪክ ከነቄስ ደረጀ ጊዜ አንስቶ እስከ ነቄስ ዋኘው ድረስ ትግል ነው። የትግል ምድር ነው ማለት ይቻላል። ብዙ የታገሉበት፣ ብዙ የተሰደዱበት፣ ብዙ የተቸገሩበት፣ ብዙ የተፈተኑበት ምድር እንደሆነ ነው የምናየው። እና ይሄ ትግል ያዕቆብ በሕይወቱ የትግል ሰው ነበረ። ይስሐቅ ብዙ አልታገለም። ነገር ግን ያዕቆብ በሕይወቱ ትግል የሚበዛበት ሰው ነበር። እና ይሄ ትግል ያቦቅ ወንዝ እስኪደርስ ድረስ በጣም ብዙ የውጣ ውረድ የትግል ጊዜ ነበረ። ከያቦቅ ወንዝ በኋላ ግን አዲስ ምዕራፍ ተከፈተ። በጌታ በኢየሱስ ክርስቶስ ስም ከዚህ ዊኬንድ በኋላ አዲስ ምዕራፍ ለዚህ ሲኖዶስ ይከፈትለት። በጌታ በኢየሱስ ክርስቶስ ስም የሚቀጥለው 25 ዓመት ቅድም እንደተናገረው የጥራት ብቻ ሳይሆን የብዛትም ይሁንለት። እስቲ በደንብ አሜን በሏ። የብዛትም ይሁንለት። በምድሪቱ ላይ በጣም ብዙ ሰራዊት የሚነሳበት የብዛት ይሁንለት። የአብርሃም የጥቂት ጊዜ ሰው ነበረ ይስሐቅ ብቻ። የይስሐቅ አትሊስት ከአብርሃም የተሻለ ሁለት ሆነለት፣ ኤሳውና ያዕቆብ። ያዕቆብ ግን በዛ።
ከዚህ በኋላ ያለው የብዛት ይሆናል። አሜን አትሉም? በደንብ ሃሌሉያ። ስለዚህ ይህንን የትግል ነገር በምንመለከትበት ጊዜ ከዘፍጥረት ምዕራፍ 32 ላይ ይህንን ቃል አየዋለሁ ከናንተ ጋራ። ይሄ የያዕቆብ ታሪክ በጣም ኢንትረስቲንግ ነው። አጨራረሱ ሁለቱን ሚስቶቹን ሌላ ሁለቱን የሚስቱን ሎሌዎች 4 ሴቶች ከነዚህ የተወለዱ ደግሞ 11 ወንዶችና 1 ሴት ገና ቢንያም ከዚህ በኋላ ነው የሚወለደው። እነዚህን ሁሉና ከብቶቹን ባሪያዎቹን ሰዎቹን በሙሉ ምን አደረገ ይላል የእግዚአብሔር ቃል? አሻገረ ይላል። ወሰዳቸው ወንዙንም አሻገራቸው ይላል። የዛሬ በዓል የሽግግር ይመስለናል። አሻገረን አይደለም? እግዚአብሔር የተባረከ ይሁን። ሊያልቅለት የሚችል ታሪክ፣ ሊዘጋ የሚችል ታሪክ፣ ሊያበቃ ቤተክርስቲያን የሞተባቸው ምድሮች አሉ። like 100% ቤተክርስቲያን ከአንድ ምድር ልትሞት ትችላለች። በስደት ምክንያት፣ በጫና ምክንያት፣ በተስፋ መቁረጥ ምክንያት ክርስቲያን የነበሩ ምድሮች ክርስቲያን የሚጠፋባቸው like completely decimated የመሆን possibility የነበረባቸው ጊዜያት ነበሩ። ያ happen ቢያደርግ ኢትዮጵያ ውስጥ እዚህ አካባቢና እዚህ ሰሜን አካባቢ ሊሆን ይችል ነበር። ከስደት፣ ከመንግስት ስደት፣ ከሌላ ሃይማኖቶች ስደት፣ ከችግር ስደት፣ ከረሃብ ስደት፣ ከኢንቫይሮንመንት ስደት ሊጠፋ ይችል ነበር። እግዚአብሔር ግን ይህንን አሻገረው። ክብር ለእግዚአብሔር ይሁን። እና በሚያሻግርበት ጊዜ ወሰዳቸው ወንዙንም አሻገራቸው ከብቱንም አሻገረ ይልና ከቁጥር 24 ጀምሮ ነው እንግዲህ ጠለቅ ለማለት የምፈልገው። ምን ይላል? ያዕቆብ ግን ለብቻው ቀረ። እግዚአብሔር እና ያዕቆብ አንድ ላይ አሁን ቀሩ። after many years now this is a moment of truth, a moment of face to face with God. በጉባኤ ማምለክ፣ በጉባኤ ማገልገል፣ በጉባኤ መዘመር፣ በጉባኤ መጸለይ ጥሩ ነገር ነው። አንዳንድ ጊዜ ግን ቴኪንግ ታይም ለብቻ ደግሞ በጣም ወሳኝ ጊዜ ነው። እኔ ብዙ ጊዜ ይሄንን ልምድ አለኝ። ብዙ ጊዜ ፈተና ሲበዛ ወይም ደግሞ ኤክሳይትመንትም ሲበዛ፣ ሰክሰስም ሲበዛ ወይም ደግሞ ፈተናም ሲበዛ ዊዝድሮ ማድረግ በጣም ጥሩ ነው። ዊዝድሮ አድርጎ ለብቻ ከእግዚአብሔር ጋር መሆን በጣም ጥሩ ነው። እኔ እግዚአብሔር ካስተማረኝ አንዱ የራሴ የግሌ ልማድ ባካፍላችሁ፣ ወይ ፈተና ወይ ኤክሳይትመንት ሲበዛ ወይ ባዶ ወረቀት ወይ ባዶ አይፓድ እንደዚህ ይዤ ለብቻዬ ከእግዚአብሔር ጋር ጊዜ ወስድና ፈተና ናቸው የምላቸውን ነገሮች እንደ ተራራ ስላቸዋለሁ። 1 ተራራ፣ 2 ተራራ፣ ምንድናቸው የሚያስጨንቁኝ? 3 ተራራ፣ 4 ተራራ፣ 5 ተራራ እያልኩ ተራራዎቹን ስላቸውና ስም አወጣላቸዋለሁ። እና እነዚህን ተራራዎች መጽሐፍ ቅዱስ እንደሚናገረው ተራራዎቹን አናግራቸዋለሁ። የእግዚአብሔር ቃል አንተ ተራራ ይህንን ተራራ ምን ብትሉት አለ ጌታ፣ ተነቅለ ወደ ባህር ተወርወር ብትሉት፣ ከዛም በኋላ አናግረውና ለጌታ እነዚህን ተራራዎች ሰጣቸዋለሁ። ከዛም በኋላ አንድ በአንድ ሲጠፉ አያቸዋለሁ። ያጠፋቸዋል ጌታ፣ ያጠፋቸዋል ጌታ፣ ያጠፋቸዋል ጌታ። sometimes taking time by ourselves በግል ከእግዚአብሔር ጋር ጊዜ መውሰድ። ያዕቆብ እግዚአብሔር ብቻውን አገኘው፣ ብቻውን ቀረ። ያዕቆብ የራሱ ሰርክሎች ነበሩት። ይስሐቅና ርብቃ አባትና እናቱ ከዛ ሰርክል ወጣ። ላባ ቤት ነበረ፣ አማቹ ቤት፣ ከዛም ሰርክል ወጣ። ራሔል፣ ሊያ፣ እነዛ ሴቶች ነበሩ፣ ልጆቹ ነበሩ፣ ከዛም ሰርክል ወጣ።
ኤሳው ወንድሙም አለ። ከዛም ሰርክል ወጣ። እረኞቹ ሰራተኞቹ አሉ። ከዛም ሰርክል ወጣ። አሁን ከእግዚአብሔር ጋር ብቻውን alone with God is one powerful moment in life. alone ከእግዚአብሔር ጋር ለብቻ። ከዚህ ሀገር ወደ አሜሪካን የሄድኩ ጊዜ እኔ እንደ አቅም ገና አገልግሎት የጀመርኩበትና የተሟሟቅኩበት ጊዜ ነበርና ደቡብም ሄጄ ሆሳናም ሄጄ አዋሳም ሄጄ ቄስተፋ አሉ ጅቡቲም ሄጄ አገልግያለሁ። በቃ አዲስ አበባም ብዙ ቸርቾች መጋበዝ ጀምሬያለሁ። ከተሟሟቀ ከተጋጋለ አገልግሎት ስኮላርሺፕ አግኝቼ ወደ አሜሪካን ሄድኩ። አትላንታ ጆርጂያ አትላንታ ዩኒቨርሲቲ ውስጥ ያለ ቴዎሎጂካል ኢንስቲትዩሽን ውስጥ ስገባ አንድ የሚያቀኝ ሰው ጠፋ። እንኳን ስበክ ለእራት ጸልይ የሚለኝ ሰው ጠፋ። ምግብ ላይ እንኳን ጸሎት አልጋበዝም። እና ዶርሜ ውስጥ ቁጭ ብዬ አንድ ቀን እግዚአብሔርን ጠየቅኩት። ተሳስቼ ነው እንደ የመጣሁት ጌታ ሆይ አልኩ። ብቻዬን ያዕቆብ ለብቻው እግዚአብሔር አገኘው። ከዛስ ሁለተኛ ላይ አንድ ሰው ይላል እስከ ንጋት ድረስ ይታገለው ነበር ይላል። በጣም የሚያስደስተኝ የእግዚአብሔር ትግል እስከ ንጋት ነው። የሰይጣን ትግል ግን እስከ ጨለማ ነው። ከእግዚአብሔር ጋር ስንታገል እግዚአብሔር የሚታገለን ወደ ንጋት ሊያመጣን ነው። ሰይጣን ግን ወደ ጨለማ፣ ወደ ሸለቆ፣ ወደ ዘላለም ጨለማ ነው። እግዚአብሔር ሲታገለን ወደ ንጋት ያመጣናል። የሚታገለን አሁን እኔ አምናለሁ ይሄንን ህዝብ፣ ይሄንን ህብረተሰብ፣ ይሄንን ማህበረሰብ እዚህ ወሎ ያለውን ሲኖዶስ እግዚአብሔር ሲታገለው ሲያሸው ነበረ። አሁን ግን የንጋት ጊዜ መጥቶለታል። በትንቢት ካመናችሁ አሜን በሉና ተቀበሉ። ይሄ ንጋት ጊዜ God struggled። ያዕቆብ እድሜ ሁሉ የትግል ነበረ። ሲወለድ እየታገለ ነው የተወለደው። ተረከዝ ይዞ ብኩርናን ለማግኘት ታግሎ ነው ያገኘው። ከአባቱ ከይስሐቅ በረከትን ለማግኘት ታግሎ ነው ያገኘው። ከወንድሙ ጋራ እየሸሸ ታግሎ ነው የኖረው። ሚስት ለማግኘት ታግሎ ነው ያገኘው። ለመውለድ ታግሎ ነው። ምንዳውን 20 ዓመት ላባ ቤት ሰርቶ ለመቀበል ታግሎ ነው። ከላባ እንኳን ለመለየት ታግሎ ነው። ይሄ ወርክ ራይቸስነስ የምንለው ከሉትራን ዶክትሪን የራቀ ህይወት ነው። ሉትራን ትግል ሳይሆን ጸጋ ነው። ስለዚህ ወደ ጸጋ እስኪመጣ ድረስ እድሜ ሁሉ ትግል ነው። እኛ የምንባረከውና የምንድነው በትግል አይደለም፣ እግዚአብሔርን በማመንና በጸጋ ነው። ስለዚህ ታገለ ይላል። His life was full of struggle። ሁሉን ነገር ለማግኘት ትግል። አንድ እግዚአብሔር ሰው የኛ ቄስ አለ አሜሪካን ሀገር እና በጣም ትግል ይበዛል ህይወቱ። በአገልግሎቱ ውስጥ ትግል ነው፣ በቃ መከራ ነው እና ችግር ከስቃይ አንድ ጊዜ እንዲያውም እግዚአብሔር በቃ ከእግዚአብሔርም ይሸሻል፣ እሱ ከአገልግሎቱም ይሸሻል። እና አንድ ጊዜ አሜሪካን ሄጄ ኢኮኖሚክስ መማር ፈልጋለሁ ይላል። እግዚአብሔር ደግሞ ለአገልግሎት ነው የሚፈልገው። እና አሜሪካን ካልሄድኩ ይላል። ወንድሞቹ እዛ ናቸው። ሲታገል ደርግ ጊዜ ነበርና ደርግ በአፈሳ ያዘውና ብሔራዊ ውትድርና ውስጥ ከቶት የት ራሱን ያገኛል? ዲዴሳ ብሔራዊ ውትድርና ማሰልጠኛ ውስጥ። እና እዛ ውስጥ ቁጭ ብሎ ጌታ ሆይ አለ፣ እኔ ያልኩ ዲዴሳ ሳይሆን አሜሪካን ነው። እዚህ ምን እሰራለሁ አለ። ከዛ ደግሞ ጠፋ። ከዲዴሳ ደግሞ ጠፋ። ከዲዴሳ ጠፍቶ ደግሞ ቤት ገባ አምልጦ። እንደገና ሁለተኛ ዙር ያዙትና ችኮላ ነበር፣ የገረፍ ስልጠና ሰጥተውት ራሱን የት ያገኛል? ጦር ግንባር፣ መቀሌ ትግራይ ጦር ግንባር ምሽግ ውስጥ። እና ምሽግ ውስጥ ተኛው አለ። ከእግዚአብሔርም ጋር ተጣልቼ ከራሴም ጋር ተጣልቼ እዛ ስተኛ ህልም አየሁ አለ። እዛ ምሽግ ውስጥ
በህልሜ ስልክ ይደወላል አለ። ስልኩ ጥር ሲል ብድግ አደረኩና ሄሎ አልኩ። ሄሎ አለኝ። ማን ልበል ስለው ጌታ ኢየሱስ አለኝ። እሺ ስለው ስልኩ ተዘጋል። እና ግራ ገብቶኝ እያለው ወጥቼ አንድ ህልም የመፍታት ስጦታ አላት የተባለች ነበረች እዛ አካባቢ። ከሷ ጋር ስነጋገር አይዞህ አልተውኩህም አልጣልኩህም መስመር ላይ ነህ ማለቱ ነው ጌታ አለኛልና በመከራ አሜሪካም ሄዶ ብዙ መከራ ነው የሚያሳልፈው። መከራ ነው። እና አንድ ጊዜ ምን ብሎ መሰከረ? የገመቺስ ህይወትና አንድ ወንድም አለው። የኔ ወንድም የሱ ወንድም የገመቺስና የኔ ወንድም ህይወት አለ እንደ አውቶማቲክ በር ነው። ይደርሳሉ ይከፈትላቸዋል፣ ይደርሳሉ ይከፈትላቸዋል አለ። እኔ ግን አለ የሆነ ችግር ሲፈጠር እግዚአብሔር የታለ ብሎ እኔን ነው የሚፈልገው አለ። የት ነው ያለው እሱ ይለኛል አለ። የጄኮብ ህይወት የያዕቆብ ህይወት የትግል ህይወት ነው። ትግል የበዛባችሁ፣ ትግል ያቆሰላችሁ፣ ትግል ውጣውረድ ያሳያችሁ፣ ትግል ያጎሳቆላችሁ አገልጋዮችና ቤተክርስቲያኖች አይዟችሁ፣ እግዚአብሔር የትግሉን ጊዜ ይጨርሰዋል። አንድ ሰው ይላል እስከ ምን ድረስ? እስከ ንጋት። እስቲ እስከ ንጋት በሉ። 3 ጊዜ በሉት እስቲ። አሁንም አሜን 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 አሜን። እስከ ምን ድረስ? እስከ ንጋት ድረስ። ሃሌሉያ። እኔ ይሄ ጉባኤ ምንድነው የሚመስለኝ? የሚቀጥለው የንጋቱ መጀመሪያ ነው የሚመስለኝ። ለሲኖዶሱ የንጋቱ። ሃሌሉያ። እነ ቄስ ደረጀ፣ እነ ቄስ ሙልጌታ፣ እነ ቄስ ዘለቀ፣ እነ ቄስ በሪውን ሌሎቻችሁም ታግላችኋል። እልህ አስጨራሽ ደምታችኋል፣ ታስራችኋል፣ ተዋርዳችኋል፣ ደክማችኋል፣ ህዝብ እንዲበዛ ፈልጋችኋል። አሁን ያ የጥማታችሁ ወቅት አሁን ይመጣል። ሰንሰለቱን እግዚአብሔር ይበጣጥሰዋል። ይሄ ትግል ያለ ውጤት የቀረ ትግል አይደለም። የትግሉን ውጤት እንደዚህ ብሎ ተናገረው። ከአምላክም ከሰውም ታግለ አሸንፈሃል አለው። እግዚአብሔር የተባረከ ይሁን። የእግዚአብሔር ሰዎች ትግል በድል ነው የሚጠናቀቀው። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር ይባረክ። ብዙ እኮ እነዛ እናንተን ሲያሳድዱ የነበሩ የሉም። ቄስ ዘለቀን እኮ ያደማው የመታው ጭንቅላቱን የመታው ያደማው ሰውዬ የለም። ቄስ ዘለቀ ግን he is in the United States of America. ሃሌሉያ። ይሄው ለምልሞ አምሮበት። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ነው ጌታችን። ክብሩ ይስፋ። እስቲ በደንብ አጨብጭቡለት ለጌታ። ሃሌሉያ። የሚከፍል አምላክ ነው። አሸነፈ ማለት ይሄ ነው። ሁለቱንም ካሸነፈ በኋላ በጣም የሚገርመኝ ያዕቆብ he is hungry for something እንደ ተራበ ነብር ነው። ከዛ በትግሉ ላይ ያ የሚታገለውን ሰው ይዞ ምንድነው ያለው? ካልባረከኝ አለቅህም። ምን አይነት በረከት! what more do you need? ከአብርሃም መወለድ መባረክ አይደለም? አይበቃህም? ከይስሐቅ ባንተ ላይ የተነገረው በረከት አይበቃህም? ብኩርናን ከኤሳው ወስደሃል፣ አይበቃህም? 2 ሚስቶች፣ 2 የሚስት ባሪያዎች ከ4 ሴቶች ወልደሃል፣ አይበቃህም? 11 ወንድ ልጆች፣ 1 ሴት ልጅ የተመዘገበች ወልደሃል፣ ተባርከሃል፣ አይበቃህም? ምንድነው ከዚህ በላይ የምትፈልገው? ብዙ ከብቶች፣ ብዙ ሀብቶች በናኮር ምድር ከላባን ቤት ይዘህ ወጥተሃል፣ ሀብታም ሆነሃል፣ አይበቃህም? ታላቅ መገለጥ መልአክ ወደ ላይ ወደ ታች ሲወጡ እግዚአብሔርን ከላይ አይተህ ቤቴል ብለሃል፣ አልጥልም ተብለሃል፣ አይበቃህም? what more do you need? no ካልባረከኝ አለቅህም። ምክንያቱም በኔ ህይወት ትግል
ማብቃት አለበት። ላብ ማብቃት አለበት። ልፋት ማብቃት አለበት። መንከራተት ማብቃት አለበት። አሁን እኔ ወደ ጸጋው መግባት አለብኝ። ትግል must be over. What more do you need? በያዕቆብ ሕይወት የሚቆረቁረው አንድ ትልቅ ነገር እንዳለ ይሰማኛል። እርሱም ከአምላኩም ጋር ከወንድሙም ጋር እርቁን አልጨረሰም። He is loaded ማለት he is loaded with blessing. ተባርኳል፣ ከመባረክም በላይ ተጥለቅልቋል። ነገር ግን ከአምላኩም ጋር ከወንድሙም ጋር ያልታረቀ ሕይወት ነው። ያልተናዘዘው ኃጢአት አለ። ብዙ እነዚህም በረከቶች he received it with false identity. ኮንፌስ ያላደረገው ኃጢአት አለ። ኮንፌስ አላደረገም። What more do you need? I need reconciliation with God and reconciliation with my brothers. ቢሊ ግራም አንድ የጻፉት መጽሐፍ አለ። አባቴ ብዙ ጊዜ ደጋግሞ ያነበዋል። Peace with God ይላል። Peace with God. ሰላም ከእግዚአብሔር ጋር። እንግዲህ ይሄ ወደ ምን ያመጣናል? To the core, to the heartbeat of the Lutheran doctrine. የሉትረን ዶክትሪን የልብ ትርታ ንስሐ እና የኃጢአት ስርየት፣ ኑዛዜ እና የኃጢአት ይቅርታ፣ ሕግ እና ወንጌል፣ confession and absolution, repentance and forgiveness, law and gospel, the heartbeat of the evangelical Christian biblical New Testament doctrine. ኮንፌስ አላደረገም። ስለዚህ አልተባረከም። ያንን ነው የሚፈልገው። ስለዚህ ካልተባረክ አትለቀኝም? አዎ እሺ እንጀምር ስራውን አለ። ቁጥር 29 ላይ እግዚአብሔር ከያዕቆብ ጋር ስራውን ጀመረ። ያዕቆብ ስምህን ንገረኝ። ያዕቆብም ደግሞ እግዚአብሔርን ስምህን ንገረኝ። ሊተዋወቁ ነው። ያዕቆብም እግዚአብሔርን ስምህን ንገረኝ ይለዋል። እግዚአብሔርም ያዕቆብን ስምህ ማን ነው አለው። ዋው! ሊተዋወቁ ነው። አሁን የፓየቲዝም ኢቫንጀሊካል ሚሽን ሙቭመንት ሲጀመር በተለይ በጀርመን የፓየቲስት ሙቭመንት ሲጀመር የነ ፍራንከን ታሪክ ታስታውሳላችሁ። ፍራንከ የፓየቲስት እኛንም የወለደ የሚሽነሪዎች ሙቭመንት ሲፈጠር ፍራንከ የሚባል ሰውዬ ብዙ ጊዜ ወንጌልን ያገለገለ ሰው ክሪስመስ ቀን ወንጌል ለመጋበዝ ሌላ ከተማ ተጋብዞ ነገ ክሪስመስ ነው ከመስበኩ በፊት ግን አንድ ጥያቄ ተፈጠረበት። ብዙ ክሪስመሶች፣ ብዙ የጌታ ልደቶች፣ ገናዎች ሰብክ ያለው ግን ይሄ የሰበኩለትን ሰው እኮ አላቀውም። አልጋው ጎን ተንበረከከና ኢየሱስ አለ ኢየሩሳሌም ላይ፣ እስራኤል ላይ፣ ቤተልሔም ከተማ ላይ መወለድህን ባውቅና ብተርክ ምን ጥቅም አለው? ፍራንከ ልብ ውስጥ ካልተወለድክ አለ። እኔ ታሪክ ነጋሪ ዜና አንባቢ አይደለሁም። እስቲ እኔው ልብ ውስጥ ተወለድ አለ። ፍራንከ ልብ ውስጥ ተወለድ። አልጋው ጎን ተንበርክኮ ያኔ ነው ፐርሰናሊ ፍራንከ ልብ ውስጥ ኢየሱስ ሲወለድ። ያዕቆብ እንደዛ ይመስለኛል። እኔ ከአብርሃም መወለዴ፣ ከይስሐቅ መወለዴ፣ ቤቴል ማለቴ፣ ልጆች መውለዴ ምን ማድረጌ ምን ይጠቅማል? ካልባረከኝ፣ ካልቀየርከኝ። ያን ጊዜ እግዚአብሔር ስምህን ንገረኝ አለው። ቴል ሚ ዩር ኔም። እና ኮንፌሽን is absolutely very important. እኛ ለዚህ ነው አምልኳችንን ስንጀምር እስቲ እንነሳና ኃጢአታችንን በእግዚአብሔር ፊት
እንናዘዝ። ከዛ ነው ምን ጀምረው ሁልጊዜ ማንኛውም የኛ አምልኮ ከዛ ነው የሚጀምረው። ያ ነው ለዚህ ምድር የሚያስፈልገው። ፎልስ አይደንቲቲ ያለው ምድራችን አስደናቂ ነች፣ ምድራችን የቅድስት ነች፣ ምድራችን ምንድነች፣ የስንት ሺህ ዓመት ነው ታሪክ ነው ያለን ምንድነው ይያል ምንመጻደቅ ህዝቦች ነን። No, we have to tell the truth. እግዚአብሔር ስምህ ማን ነው? ከኔ ጋራም ከርስ በራስም ከወንድም ከኤሳውም ጋር ለመታረቅ ከእግዚአብሔርም ጋር ለመታረቅ መጀመሪያ ንገረኝ። ኤሳው ነኝ ሲል የነበረው ሰውዬ፣ ሲያስመስል የነበረው ሰውዬ፣ ሲያምታታ የነበረው ሰውዬ፣ ሲያጭበረብር የነበረው ሰውዬ አሁን face to face with God ከእግዚአብሔር ጋር ደግሞ ፊት ለፊት የተገናኙ ሁሉ ይቀየራሉ። ሙሴ ከእግዚአብሔር ጋር ፊት ለፊት ተገናኘ። ሰው ገድሎ ሸሽቶ የ80 ዓመት ሽማግሌ ሆኖ በምድረ በዳ መጣ በቁጥቋጦ እሳት ተመስሎ። አውልቅ ጫማህን አለው። አውልቅ፣ የቆምክበት ቦታ ቅዱስ ነው። አውልቅ። አወለቀ። ሙሴ has never been the same. ኤልያስ ከእግዚአብሔር ሸሽቶ በሸለቆ ውስጥ እያለ በነጎድጓድ በነፋስ በኃይል በምን ከመጣ በኋላ በመጨረሻ ጸጥ ባለ ጊዜ በመጣ ጊዜ እግዚአብሔር መሆኑን ሲያውቅ ተከናነበ ይላል። ኤልያስ ተከናነበ። በጢባሪዮስ ወንዝ 7 ሆነው አሳ ለማጥመድ በወረዱ ጊዜ ጌታ ኢየሱስ መጥቶ በዳር ቆሞ በዚህ ጣሉ ካላቸው በኋላ አሳውን አይተው ሰውየውን ዮሐንስ ጌታ እኮ ነው ሲል ጴጥሮስ ዘሎ ውሃ ውስጥ ገባ። ፌስ ቱ ፌስ እግዚአብሔርን አይቶ የማይቀየር የለም። ኢሳይያስ እግዚአብሔርን ከፍ ባለው ዙፋኑ ላይ አየሁት አለ። እኔ የተበላሸው ሰው ነኝ፣ ከኔ ራቅ። እግዚአብሔርን ያዩ ያንሳሉ፣ እግዚአብሔርን ያዩ ይቀየራሉ፣ እግዚአብሔርን ያዩ ይለወጣሉ። ፌስ ቱ ፌስ ያዕቆብ ከእግዚአብሔር ጋር ተገናኘ። አንድ ነገር እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይሄንን ሲኖዶስ ፌስ ቱ ፌስ ይገናኘው። ይሄንን ምድር ፌስ ቱ ፌስ ይገናኘው። ይሄንን የሰሜኑን ምድር በሙሉ ፌስ ቱ ፌስ ይገናኘው። ይሄንን የኢትዮጵያን ምድር ፌስ ቱ ፌስ ይገናኘው። እግዚአብሔር ምድራችንን ይቀይር። ማነ ስምህ? አሁን ኤሳው ነኝ ማለት አይቻልም። ያዕቆብ ነኝ። There is no absolution without confession. ንስሐ ሳንገባ ቅድም ጧት ቄስ ዮናስ እዛ ስንደርስ አንድ ነገር አሉ በኦሮምኛ። ጩቡ ዳፍ መናፍ ጩቡ አባቱቲ አዴማ። ወደ ራስ ቤት ወደ ቤትና ወደ ኃጢያት ሰው ራሱ ነው የሚገባበት እንጂ የኔን ኃጢያት በሪውን አይሰራልኝም። የበሪውን ኃጢያት እኔ አልሰራለትም። የኔን ኃጢያት እሱ አይናዘዝልኝም። የሱን ኃጢያት እኔ አልናዘዝለትም። ስለዚህ ኑዛዜ የግላችን ነው። እያንዳንዳችን የግላችን ነው። አሜሪካን ሀገር ባለው በሉትራን ኮንትሮቨርሲ ውስጥ ያን ጊዜ ኮርፖሬት ኮንፌሽን from personal confession ወደ ኮርፖሬት ኮንፌሽን ገቡና ለኮርፖሬሽን ይናዘዛሉ። በጭስ ኢንቫይሮንመንቱን ስላበላሹ ኮርፖሬሽኖች በመናምን ስለተደረጉ ስለ ኢንቫይሮንመንታሊስት የማይመለከት ሩቅ። ከዛ ቤተክርስቲያን ደግሞ በቃ ተብኳክታ ተበላሽታለች እኮ። እና ያኔ የነበረው ጩኸት ቤተክርስቲያን ውስጥ ያለውን የቦካ የገማ የተበላሸ ችግራችንን ትተን ስለ ሌላው ኮንፌስ ለምንድን ነው የምናደርገው? there is no corporate confession, it has to be personal. ስለዚህ እዚህ ምንድነው የጠየቀው? ችግራችሁ የሀገርህ የቤተሰብህ የላባ ሁኔታ ኢኮኖሚክ የገጠመ ኢንቫይሮንመንታል ሲቹዌሽን ምንድነው አላለውም እግዚአብሔር። ስምህ ማን ነው? ያዕቆብ ነኝ አለ። በጣም ነው በቃ ዳነ። አሁን ያዕቆብ ኃጢያታችንን ስንናዘዝ እንድናለን። ኡፋይ ዳነ። በጣም ደስ የሚለኝ እኔ ብዙ በኃጢያት ኮንፌሽን ላይ በግልጽ ኃጢያታቸውን ኮንፌስ ከሚያደርጉ ካየሁት አሜሪካን ሀገር ብላክ አሜሪካንስ ጥቁር አሜሪካውያን እና ልክ ቸርቹ ሲጀመር
እዛ በተለይ ጆርጂያ ሳውዘርን ዩናይትድ ስቴትስ ውስጥ በቃ ልክ እንትኑ እንደኛ ተነስተን ኃጢአታችንን እንናዘዝ ብለን በጋራ ኮንፌስ የምናደርገው ብቻ ሳይሆን እስቲ በዚህ ሳምንት እግዚአብሔር የነካው እግዚአብሔርን ያየ መናዘዝ የሚፈልግ ይባላል። በቃ አይፈራም። አንዱ ይነሳና እጁን ያነሳል። በቃ ይመጣል፣ ከፊት ለፊት ይነሳል። ኃጢአቱን እንዲያርጌ እንዲጠጥቼ እንዲሰክሬ እንዲአመንዝሬ እንዲድራግ አድርጌ ምናምን ይላል። ከዛዛ ኢትስ ኦልራይት ማይ ብራዘር ይለዋል። እዛም ኢትስ ኦኬ ማይ ብራዘር ይላል። ከዛም አይዞ ይለዋል። ከዛ እሱ ተናግሮ ሳይጨርስ ኦሬዲ ወንዶቹም ሴቶቹም በዚህ ከበውታል፣ እጅ ጭኑበታል፣ ይንበረከካል። እሱም ያለቅሳል፣ እነሱም ያለቅሳሉ፣ ይነሳል። ከዛ በኋላ አንበሳ ነው። በቃ ማንም አይናገርም። ሃሌሉያ! ዳነ። በቃ መርዙ ወጣ፣ ተናዘዘ፣ ተፈታ። እግዚአብሔር የተባረከ ይሁን። እንደዛ ነው እግዚአብሔር የሚፈታው። ያዕቆብ ተፈታ። እኔ ያዕቆብ ነኝ ሲል ተፈታ። መርዙ ወጣለት። ከእንግዲህ ወዲህ ይለዋል። እንግዲህ እችን ተናግሬ ልጨርስ። ከእንግዲህ ወዲህ ይህንን ከይቅርታ ጋር በትህትና ልባርካችሁ። እግዚአብሔር ከዛሬ ጀምሮ ከእንግዲህ ወዲህ ይበላችሁ። አዲስ ምዕራፍ ይከፈትላችሁ። ከእንግዲህ ወዲህ ይበላችሁ ዛሬ ማታ። ሃሌሉያ! ከእንግዲህ ወዲህ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ይባል አይባል። አይባል ያለውንም አለው፣ ይባል ያለውም አለው። ይባል አይባል። ሃሌሉያ! ከዚህ በኋላ እንደ ድሮ አትበሉት ማለቱ ነው። ከእንግዲህ ወዲህ ስምህ እስራኤል ይባል። ኒው አይደንቲቲ፣ ኒው ካራክተር። ከእንግዲህ በኋላ ያዕቆብ ብዙዎቻችሁ ይህንን ቲዮሎጂ አጥንታችኋል። ያዕቆብ ይሄ የስሙ ትርጓሜ አኬቭ፣ ያዕቆብ አኬቭ ወይም ጄኮብ አኬቭ ከሚል አኬቭ የሚለው ተረከዝ ነው። ተረከዝ ነው። ታጋይ ነህ ማለት ነው። ተረከዝ ይዘህ የተወለድክ ታጋይ፣ የምትንገላታ። ከዚህ በኋላ ትግል የለም በህይወት አለው። ሪማ ካራ ላባሻ ኦ ሃሌሉያ ሃሌሉያ! ከዚህ በኋላ ትግል የለም። ማን ነው አለኮ ጌታ? ማን ነው በራሱ ፈቃድ 1 ኢንች በቁመት የሚጨምር? ማን ነው ዝናብ በራሱ ላይ ሊያዘንብ የሚችል? እግዚአብሔር እንዲሁ ያበላ የለም እንዴ? ሃሌሉያ! ከዚህ በኋላ የመታገል የመላላጥ የመጋደል ዘመንን እግዚአብሔር ይሻርልን። ሃሌሉያ! you just walk into the blessing። ሃሌሉያ! ኮሙኒዝምና ክርስትና እኮ አብሮ የማይሄደው ለዚህ ነው። ኮሙኒስት የሚያስተምሩት it is the dictatorship of the proletariat። መፈክራቸውን አልሰሙም? ዓለም የማን ትሆናለች ይላል? ዓለም የወዛደሮች ትሆናለች። እኛ ደግሞ ምንድነው የምንለው? ዓለም የበረከት አደሮች ትሆናለች ነው። እኛ በረከት አደሮች ነን እንጂ ወዛደሮች አይደለም። እግዚአብሔር የተባረከ ይሁን። እኛ የምናድረው በበረከት ነው። እንሰራለን፣ እውነት ነው። እንለፋለን፣ እውነት ነው። የምናገኘው ግን የልፋታችንን ውጤት አይደለም። እኛ የምንኖረው በበረከት ነው። ሃሌሉያ! እንጂ በደሞዝ አይደለም። እኛ የምንኖረው በበረከት ነው። ካመናችሁ ደገፍ ብላችሁ አሜን በሉ። በበረከት የምትኖሩ አሜን በሉ። ሃሌሉያ! በደሞዝ የምትበሉ አይዟችሁ። በደሞዝ የምትኖሩ ቅድም ቄስ በሪውን ስለ ደሞዝ በቃ አለ። ደሞዝ እኔ በረከት ነው እንጂ ደሞዝ ይላልና እግዚአብሔር ይመስገን። እና ኮሙኒዝም teach the dictatorship of the proletariat። በቃ ላባደር ወዛደር ዓለም የወዛደሮች ትሆናለች። በቃ እኩል መሆን ድሃ ማድረግ ይህንን ነው የምታስተምረውና ያዕቆብ ላባደር ያዕቆብ ማለት አኬቭ የምትለው ራሱ ተረከዝ ይዞ ሲወለድ ከዛ ጀምሮ ነው ታጋይ ስለሆነ ነው ያዕቆብ የተባለው። ከዚህ በኋላ ግን ስምህን ቀይሬዋለሁ አለው ጌታ። ከዚህ በኋላ እስራኤል ይስር ኤሎሂም ይሳር ኤል ይ ማለት እርሱ ማለት ነው። ሳር ይሰራል፣ ይገዛል፣ ያሸንፋል ማለት ነው። ማን? ኤሎሂም። ሃሌሉያ! ከዚህ በኋላ ራሱ ሰርቶ የሚድን ሳይሆን እርሱ ሰርቶ የሚያድነው ትሆናለህ። ሃሌሉያ! ቻፕተሩ ተቀየረ። እግዚአብሔር ቻፕተሩን ገለጠው።
ሃሌሉያ። በትንቢት የምታምኑ ከሆነ በኢየሱስ ስም እናገርባችኋለሁ። ከዚህ ምሽት ጀምሮ እግዚአብሔር ባንተ ላይ ላንተ ይሰራልሃል። አዲሱ ምዕራፍ ይሄ ነው። አዲሱ የክርስትና ምዕራፍ every day we grow into not developing our muscle into surrendering to his power. We surrender to his power. He fights for us. He work for us. እሱ ይታገልልናል፣ እሱ ይዋጋልናል፣ እሱ ይሰራልናል፣ እሱ ይማርክልናል፣ እሱ ያሸንፍልናል። ሃሌሉያ ክብር ለእግዚአብሔር ይሁን። ያዕቆብ የሂውማን ኤፈርት ወይም ደግሞ የሰው ስራ ክላይማክስ ነው። እስራኤል ደግሞ የእግዚአብሔር ስራ ክላይማክስ ነው። እኛ እግዚአብሔር የሚሰራልን ሰዎች ነን። ደገፍ በሉና አሜን በሉ። እኛ እግዚአብሔር የሚዋጋልን ሰዎች ነን። እኛ እግዚአብሔር የሚለፋልን ሰዎች ነን። ሃሌሉያ በጌታ በኢየሱስ ክርስቶስም እናገራለሁ። ከዚህ ጊዜ ጀምሮ ለዚህ ሲኖዶስ እግዚአብሔር ይዋጋለታል። የማያውቀውን ሰራዊት እግዚአብሔር ያስነሳለታል። ሃሌሉያ። እና እንዴት ነው ያዕቆብ ወደ እስራኤል የተው? በመሸነፍ እጅ በመስጠት ከዛም በኋላ ሰበረው ይላል። ከሰበረው በኋላ ያንን ታጋይ፣ ያንን ሯጭ፣ ያንን አምላጭ ሰበረው ይላል። አንካሳ አደረገው፣ ሰበረው። because you have to be broken in the hand of God. You have to be broken in the hand of God. ለመሸከም እንድትመች፣ ለመናገር እንድትመች ሰበረው፣ እንክት አደረገው ይላል። እንክት አድርጎ በቃ በእግዚአብሔር እጅ። ያ ህንዳዊ የጻፈውን መጽሐፍ ታስታውሻላችሁ? an ordinary man in the hand of God. ተራ ሰው በእግዚአብሔር እጅ። you become an ordinary man. what a beautiful thing it is to become an ordinary man. መካነ ኢየሱስን በጣም ከመወድባቸው አንዱ ትልቁ ነገር we are all ordinary men. ኦርዲነሪ ነው የሚያደርገው። የኛ ዶክትሪን ኦርዲነሪ ሰው ነው የሚያደርገን፣ ስፔሻል ሰው አያደርገንም። እግዚአብሔር የተባረከ ይሁን። አሁን በመካከላችን ፕሬዝዳንቶቻችን አሉ። ከኛው ጋር ነው የሚበሉት፣ ከኛ ጋር ነው የሚጠጡት፣ ከኛ ጋር ነው የሚቀልዱት፣ ከኛው ጋር ነው የሚጓዙት። there is nobody so special. እግዚአብሔር የተባረከ ይሁን። ሃሌሉያ። ይሄው እዚህም ቅድም እንዳያችሁ ቄስ ደረጃ አለ። ከዛ በኋላ ቄስ በሪውን መጣ። የተፈነካከተም የለም፣ የተገለበጠም የለም። ሁሉም ይሳሳቃሉ። በቃ ችግር የለም። እግዚአብሔር የተመሰገነ ይሁን። መስጠት ያዕቆብ መስጠት የማይወድ ሁሉን ነገር በራሱ እጅ ኮንትሮል ማድረግ የሚወድ ሲወለድ ተረከዝ ይዞ ሲባረክ አጭበርብሮ ከላባ ቤት በመከራ ሲወልድ በመከራ መከራ ያየ ሰው ነበረ። አሁን ግን እግዚአብሔር እንክት አድርጎ ሰበረው። እግዚአብሔር ይስበረን። በራሱ እጅ እንድንገባለት ሃሌሉያ፣ በራሱ እጅ እንድንመቸው የራሱ ካደረገው በኋላ ስሙን ኮንፌስ ካደረገው በኋላ አሁን እንደዚህ አለ። እግዚአብሔርን እንዴት ተገናኘሁት አለ በሏ ፊት ለፊት ሃሌሉያ። እግዚአብሔርን ምን አደረኩት? ፊት ለፊት ተገናኘሁት፣ ሰውነቴም ድና ቀረች። ሃሌሉያ። የዚህም ቦታ ስም ምን እለዋለሁ አለ? ጴኒኤል፣ ጴኑ ፌስ፣ ጴኑ ኤሎሂም the face of God። የዚህን ቦታ ስም የእግዚአብሔር ፊት እለዋለሁ አለ። ሰውነቴም ድና ቀረች። እግዚአብሔርን እባርከዋለሁ። ከዚህ በኋላ ያለው የዚህ ሲኖዶስ ታሪክ እንደዚህ ይሁንላችሁ። ሃሌሉያ። ከያዕቆብነት ወደ እስራኤልነት የልፋት ምድር ነበር። እነ ቄስ ብሊዚ ብዙ ዓመት ለፍተው አፋርኛ ሸምድደው ውጤት አጣን ብለው የተናገሩበት ጊዜ ትዝ ይለኛል። እናንተ ብዙ ለፍታችሁ እንደ ልባችሁ ያልሰፋ ቄስ ዋኘው ቅድም ሲናገር ነበር። እዛ ዲላ የነበረውን በጣም እመኝ ነበር። ያ ሁሉ በሬ፣ ያ ሁሉ ህዝብ፣ ያ ሁሉ ስጦታ እኔ አካባቢ እመኘዋለሁ ይል ነበር። ያ የተመኘውን እግዚአብሔር ያደርገዋል። ያ የተመኘውን እግዚአብሔር ያደርገዋል። በጌታ በኢየሱስም ከኤርትራ እስከ ጎንደር እስከ ጎጃም እስከ ወሎ እስከ ሰሜን ሸዋ ያለውን እስራት እግዚአብሔር ይበጣጥሰዋል። እግዚአብሔር ይሰብረዋል። እግዚአብሔር ይሰብረዋል። የያዕቆብነትን ዶክትሪን እግዚአብሔር ወደ እስራኤል ይቀይረዋል፣ ወደ ጸጋ ይቀይረዋል። ያን ጊዜ ምድሪቱም ትድናለች፣ ቤተክርስቲያንም ትድናለች፣ የእግዚአብሔር ህዝብም ይበዛል።
አንድ ነገር ብቻ ልናገር በእናንተ ላይ እግዚአብሔር ዛሬ ማታ ከእንግዲህ ወዲህ ይበላችሁ። ያለፈውን የትግል ታሪክ ይዝጋላችሁ። አዲሱን የጸጋ ታሪክ እግዚአብሔር ይክፈትላችሁ። በጌታ በኢየሱስ ክርስቶስ ስም ይሄንን ደግሞ ያደርገዋል። ካመናችሁ ደገፍ ብላችሁ 3 ጊዜ አሜን እንላለን። እንደገና የመጨረሻ ክብር ስጡት ለጌታ ኢየሱስ በጌታ ቤት። ሃሌሉያ።